ስላሉ እንግዲህ ኢንሻአላህ ኡዙራችንን እንደምትቀበሉ ተስፋ አደርጋለሁ። طيب ወደ መጀመሪያው ጥያቄያችን እንሄዳለን። ጥያቄ ቁጥር 1 ወደ መድየን ህዝቦች የተላከው ነብይ ማን ነው? ጥያቄ ቁጥር 1 ወደ መድየን ህዝቦች የተላከው ነብይ ማን ነው? ሁለት ሶስት ጥያቄዎችን ያደረኩላችሁ መልሳላችሁ ኢንሻአላህ። ጥያቄ ቁጥር 2 ነብዩላህ ዩሱፍ አለይሂ ሰላም በህልማቸው ያዩአቸው ከዋክብቶች ምን ያህል ነበሩ? ሁለት ጥያቄዎችን የጠየቁት አንደኛው ጥያቄ ወደ መድየን ህዝቦች የተላከው ነብይ ማን ነው? ሁለተኛው ጥያቄ ደግሞ ነብዩላህ ዩሱፍ አለይሂ ሰላም በህልማቸው ያዩአቸው ከዋክብት ምን ያህል ነበሩ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጠይባ ሰባሺ አይደለም በዘቢባ እንዲሁ ዘቢባ صح ዘቢባ ስቲ ሳራና ናይማ ሶስታችሁ የመቀራረብ እንትኖች አሉ። አስተካክሉ። የመጀመሪያው ጥያቄ ተመልሷል። ሁለተኛው ላይ ግን ትንሽ አለ አልተመለሰም። አስተካክሉት ኢንሻአላህ። እስከዛ ድረስ የሁለተኛው ጥያቄ እስከተመልሱ ድረስ ወደ ሶስተኛው ጥያቄ ይሄዳለሁ። ሶስተኛው ጥያቄ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ከመካ ወደ ቤተል መቅደስ የተጓዘው በምን ነበር ወይም በምንድን ነው? ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ወደ ቤተል መቅደስ የተጓዙት በምንድን ነው ወይም በምን ነበር? አንደኛው ሹዐይብ ነው። ሹዐይብ ዐለይሂ ሰላም ተመልሷል። ሁለተኛው ጥያቄ እሙ አብዱራሂም እንዲሁም ደግሞ ሀቢባ ሁለት ሰው መልሶታል። አንደኛው ጥያቄ መልስ ወደ መድየን ህዝቦች የተላከው ነብይ ማን ነው ለሚለው መልሱ ሹዐይብ ዐለይሂ ሰላም ነው። ሁለተኛው ጥያቄ ነብዩላህ ዩሱፍ ዐለይሂ ሰላም በህልማቸው ያዩአቸው ከዋክብቶች ስንት ነበሩ ወይም ምን ያህል ነበሩ ለሚለው 11 ከዋክብቶች ሲሰግዱላቸው ነበር ያዩት ማለት ነው። ጥያቄ ቁጥር 3 ላይ ደርሰናል። ማሻአላህ ጥያቄ ቁጥር 3 1 2 3 4 ሰው መልሶታል። መብራት ስላለ እኮ አይረብሽም። ብዙም ይረብሻል እንዴ? ላይቱ ብዙም ይረብሻል ብዬ አላስብም። ኦኬ ሌሎች ትንሽ እድል ልስጣችሁ። እስከዛ ድረስ ወደ አራተኛው ጥያቄ እሸጋገራለሁኝ። ወደ አራተኛው ጥያቄ ነብያችን ሰለላሁ ዐለይሂ ወሰለም በመጀመሪያው ሰማይ ያዩት ነብይ ማንን ነበር? አስደራሪ ቀስበይ እሺ። አይ መሰላቸት እንዳይመጣ ብዬ ያው አንዱ የሚያውቀውን ጥያቄዎች እንድትመልሱ ስለብዬ ነው። ኢንሻአላህ ኸይረሽ ቀስላለሁ። የአንደኛው ሁለተኛው መልሰን ተሻግረናል። አሁን ሶስተኛ እና አራተኛ ላይ ነን። ጠየው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ከመካ ወደ ቤተል መቅደስ የተጓዙት በምን ነበር ወይ ደግሞ ምንድነው ለሚለው
ቡራቅ በተባለ እንስሳ ነው። ማሻአላ አብዛኞቻችሁ መልሳችሁታል። ጥያቄ ቁጥር 4ኛም አብዛኞቻችሁ የመለሳችሁ ነው። ማሻአላ ነብዩላህ አደም ነው ማለት ነው። ኢንሻአላህ ወደ ጥያቄ ቁጥር 5 እንሄዳለን። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በሁለተኛው ሰማይ ያዩት ነብይ ማን ነበር? ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በሁለተኛው ሰማይ ያዩት ነብይ ማን ነበር? የዛሬ ጥያቄ ቀለል ያለ ጥያቄ ነው ማመጣላችሁ። ቀጥሉ። ጠፋችሁ ነይማ፣ ሌሎቻችሁ ሙርሺዳ፣ ሳራ ጠፋችሁሳ። አንድ ሰው መልሷል እስካሁን ድረስ ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ሁለተኛው ሰማይ ላይ ያዩት ነብይ ማን ነው ለሚለው አንድ ሰው መልሷል። ኢንሻአላህ እስከዛ ድረስ ወደ ጥያቄ ቁጥር 6 እንሸጋገር። አንድ ሰው ብቻ ነው የመለሰው፣ ስለዚህ እድል ልስጣችሁ። እሺ ወደ ጥያቄ ቁጥር 6 እንሄዳለን። እስከዛ ቻንስ ሞክሩ። አምስተኛ ጥያቄ አንድ ሰው ብቻ ነው የመለሰው። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሁለተኛው ሰማይ ላይ ያዩት ነብይ ማን ነበር ለሚለው አንድ ሰው ብቻ ነው የመለሰው። እስካሁን ድረስ አልተመለሰም። ሞክራችኋል፣ ግን ፍንጭ ልስጣችሁ። ሁለት ነብያቶችን ነው ሁለተኛው ሰማይ ላይ ያዩት ማለት ነው። ወደ ጥያቄ ቁጥር 6 ሸጋገራለሁ። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የነብያችን መሐመድ ሰለላሁ ዐለይሂ ወሰለም አህያ ምን በሚሰኝ መጠሪያ ትታወቅ ነበር? የነብያችን መሐመድ ሰለላሁ ዐለይሂ ወሰለም አህያ ምን በሚሰኝ መጠሪያ ወይም ደግሞ መጠሪያ ስሟ ምን በመባል ይታወቃል? ፈቲያ የትኛው ልድገምልሽ? መኮራረጅ የለም። እሺ እንዳትኮራረጁ። ቡራቅ እኮ ነብያችን ወደ ምንድነው ወደ አክሳ የሄዱበት ነው። ግን ሌላ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም የሳቸው አህያ ነበረቻቸው እና የሷ ስም መለያ ስሟ ይሄ ቡራቅ ወደ መቅደስ አልአቅሳ የሄዱበት ነው። ቡራቅ የሚባለው በጣም ሰፊ ፈረስ የሚመስል ነገር ግን ክንፍ ያለው እንስሳ ነው ማለት ነው። እሳቸው የተጓዙበት ነገር ግን ጥያቄው የነብያችን ሰለላሁ ዐለይሂ ወሰለም የእሳቸው አህያ ልዩ መጠሪያ ስሟ ነው። አሁን እየጠየኳችሁ ያለው ጥያቄ ማለት ነው። طيب ጥያቄ ቁጥር 6ን ሁለት ሰው ብቻ ነው የመለሰው። ማናት ዘቢባና ከላይ አንድ ወንድ
ወንድም ይሁን እህት አላህ ዋለ መጀመሪያ ላይ መለሰው ነበር አለክልህ ጥያቄ ቁጥር 6 የነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሁለተኛው ሰማይ ላይ ያዩት ነብይ ማን ነበር ለሚለው ሁለት ናቸው ነብዩላህ ያህያና የመርየም ልጅ ነብዩላህ ኢሳ አለይሂ ሰላም ናቸው ማለት ነው ጥያቄ ቁጥር 6 ወይ 7 ይመስለኛል አላሁ አለም ጥያቄውን ድጋሚው ያላችሁኝ ነው ወደግመዋለሁኝ የነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም አህያ ምን በሚሰኝ መጠሪያ ትታወቅ ነበር ወይ ደግሞ ስሟ ማን ይባላል ቀድም ከላይ የጠየኳችሁ ጥያቄ ወደ አክሳ የተጓዙበት ነው የቀድሙ ጥያቄ ወደ አክሳ የተጓዙበት እንስሳ ስም ነው አሁን ደግሞ የሳቸው አህያ ያለቻቸውና የአህያዋ መጠሪያ ስም ነው ኦኬ አንድ ጥያቄ ለጨምርላችሁና ኢንሻአላህ አንድ ላይ ትመልሱታላችሁ ማሻአላህ አንድ ሰው መልሷል طيب እስከዛ ሌሎቻችሁም እድል ልስጣችሁና ወደ ጥያቄ ቁጥር 8 እሄዳለሁኝ አንድ ፈረስና አንዲት ባሪያ ወይም አገልጋይ ለነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ያበረከተ ሀገር ገዢ ማን ነበር ጥያቄ ቁጥር 8 ላይ የደረስን ይመስለኛል ወይ 7 ወይ 8 አንድ ፈረስና አንዲት ባሪያ ወይም አገልጋይ ለነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ያበረከተ የሀገር ገዢ ማን ነበር ሳላህዲን እስኪ ትንሽ አስተካክለው እናሱ የምን ሀገር ገዢ ነው የምን ሀገርስ ገዢ ነው ሳላህዲን ሰልማን የምን ሀገር ገዢ ነው ስሙን ትንሽ አስተካክለው ምናልባት አፍ ላይ ሆኖ ጠፍቶ በከሆነ ለማስተካከል ሞክር በዛውም ደግሞ የምን ሀገር ገዢ ነው እሱንም እስኪ ጥያቄዎቹንም ሁለቱንም ጥያቄዎችን እደግምላችኋለሁ የነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም አህያ ምን የሚባል መጠሪያ ስም ነበራት ወይ ምን በመባል ትጠራለች አንደኛው ሁለተኛው አንድ ፈረስ እና አንዲት ባሪያ ወይም አገልጋይ ለነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ያበረከተ ሀገር ገዢ ማን ነበር ወይም ደግሞ የዛ የሀገር ገዢ ማንም የሀገሪቱንም ገዢ ስምና የት ሀገር ነው የሚለውን ከታላችሁ ስሙን ብቻም ወይ ደግሞ የት ሀገር ገዢ ነው ስሙን ካወቃችሁ ታው የት ሀገር ገዢ ነበር የሚለውንም ታስታውሳላችሁ ያስባሉኝ ሞክሩ ይደገም ኦኬ ደግሟለኝ ጥያቄ ቁጥር 7 ወይ 8 ላይ ደርሰናል አላሁ አለም እንግዲህ ቁጥሩን ያው በእንትን ስላላልኩኝ ያልተመለሱ ሁለት ጥያቄዎች አሉ
አንደኛው ያልተመለሰው የነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሁለት ሰው መልሷል። ግን ያው እድል ልስጣችሁ ብዬ ነው። ሁለት ሰው መልሶታል። የነብያችን መሐመድ ሰለላሁ ዐለይሂ ወሰለም አህያ ምን በሚሰኝ መጠሪያ ትታወቅ ነበረ? ሌላኛው አንድ ፈረስ እና አንዲት ባሪያ ወይም አገልጋይ ለነብያችን መሐመድ ሰለላሁ ዐለይሂ ወሰለም ያበረከተ ሀገር ገዢ ማን ነበር? እነዚህ ናቸው ሁለት ጥያቄዎች ማለት ነው። ኢንሻአላህ አዲስ የገባችሁ ካላችሁ እድሉን ልስጣችሁና ሶስተኛ ጥያቄ ልድገምላችሁ። ይሄንን ጥያቄ በደንብ አድምጡኝ። አሁን የምጠይቃችሁን ጥያቄ በደንብ አድምጡ። አንድ ሰው ማለት ነው አንድ ሰው ስጦታ ሰጥቶ ማስመለስ አይችልም በኢስላም ማለት ነው። ኦኬ በሸሪያችን አንድ ሰው ስጦታ ሰጥቶ ማስመለስ አይችልም። ነገር ግን አንድ ሰው ማስመለስ ይችላል። ያ ማን ነው? ይሄንን ጥያቄ በደንብ አድምጡኝ። አንድ ሰው ስጦታ ለአንድ ሰው ሰጥቶ ማስመለስ አይችልም። አንድ ሰው ግን ማስመለስ ይችላል። ያ አካል ማን ነው? ነዒሙ ፋሪሱን ንጉስ አይደለም፣ ኪስራም አይደለም። ኢንሻአላህ እሺ ፍንጭ ልስጣችሁ። የግብጽ መሪ ነው። የግብጽ መሪ ወይም ደግሞ የግብጽ ሀገር ገዢ ነበረ። ስሙ ማን ይባላል? አትሊስት ላቃርበላችሁ እስኪ። ለነብያችን አንድ ፈረስና አንድ ባሪያ ወይም አገልጋይ የሰጠው ሀገር ገዢ የግብጽ ሀገር ገዢ ነው። ስሙን እስቲ ሀገሩን ነግሬያችኋለሁኝ፣ ስሙን ማለት ነው። የመጀመሪያው ጥያቄ አብዛኞቻችሁ አልመለሳችሁትም። የሆነ ሁለት ወይ ሶስት ሰው መልሶት አይቻለሁ። የነብያችን መሐመድ ሰለላሁ ዐለይሂ ወሰለም አህያ ምን በሚሰኝ መጠሪያ ትታወቅ ነበረ ለሚለው የአፉር ወይም ደግሞ ሀፊር ትባላለች ማለት ነው። ጠይብ ፊራውን አደም በነብያችን ወቅት ነበር እንዴ ፊራውን የነበረው? ፊራውን እኮ በነብዩላህ ሙሳ ወቅት ነበር አይደል እንዴ? ኦኬ መልመልስላችሁ ወይስ ትሞክራላችሁ? ኦኬ አብዛኞቻችሁ መልሳችሁታል የመጨረሻውን ጥያቄ። አንድ ሰው ስጦታ ሰጥቶ ማስመለስ አይችልም፣ ነገር ግን አንድ ሰው ማስመለስ ይችላል ለሚለው ያ ሰው አባት ነው ማለት ነው። አባት ለልጅ የሰጠን ስጦታ ማስመለስ ይችላል ማለት ነው። ባረከላሁ ፊኩም ማሻአላ ጥሩ እየተሳተፋችሁ ነው ማለት ነው። طيب አንድ ጥያቄ ያልተመለሳለ ኢንሻአላህ እሱን እድል እሰጣችኋለሁ። ወደሚቀጥለው ጥያቄ እንሄዳለን። ፊራውን የሚለው ተመችቶኛል። ኦኬ ወደሚቀጥለው ጥያቄ ስንሄድ የመዲና ምንድነው? ለምንድነው የመዲና ሰዎች አንሷር የተባሉት? መልሱን መለስኩላችሁ እኮ አንድ የሁሉንም ጥያቄዎች መልስ ሳልመልስላችሁ አላለፍኩኝም። ያልተመለሰው የአንድ ጥያቄ ብቻ ነው፣ ግን ያው እድሉን ልስጣችሁ ብዬ ነው። ኢንሻአላህ ያልተመለሰው የአንድ ጥያቄ ብቻ ነው። የየትኛው ጥያቄ ነው? የአንድ ፈረስና አንዲት ባሪያ ለነብያችን ሰለላሁ ዐለይሂ ወሰለም ያበረከተው ለነብያችን ያበረከተው ሀገር ገዢ
ማን ነበር ለሚለው ኢንሻአላህ በቃ ልመለስላችሁና አልሙቀዊስ አልሙቀውቂስ ይባላል አልሙቀውቂስ የታላቁ የግብጽ መሪ ነበረ ማለት ነው ሙቀውቂስ አልሙቀውቂስ የግብጽ መሪ ነበረ ማለት ነው አህያዋንም ስም መልሼላችኋለሁ የአህያዋም ስም ወይም ምንድነው ያአፉር ወይም ደግሞ ሐፊር ትባላለች ኤግዛክትሊ ነው የመመል ጽፈሻል እዚህ ጋር ሙቀውቂስ ይባላል ማለት ነው የግብጽ መሪ ነበር የግብጽ ሀገር ገዢ ነበረ ማለት ነው አሁን ያለንበት ጥያቄ ለምንድነው የመዲና ሰዎች አንሷር የተባሉት ኦኬ ሁለተኛ ጥያቄ አሁን ያልተመለሰ አንድ ጥያቄ ብቻ ነው አሁን መጨረሻ ላይ ጠየቅኩት ማለት ነው ከነብያችን መሐመድ ሰለላሁ ዐለይሂ ወሰለም ባለቤቶች መካከል ወደ ሐበሻ የተሰደዱት እነማን ናቸው ከነብያችን መሐመድ ሰለላሁ ዐለይሂ ወሰለም ባለቤቶች መካከል ወደ ሐበሻ ወይም ደግሞ ኢትዮጵያ የተሰደዱት እነማን ናቸው እዚህ ጋር ሁለት ጥያቄዎች ነው የተጠየቃችሁት አንደኛው ጥያቄ ለምንድነው የመዲና ሰዎች አንሷር የተባሉት ፎዚ ማሻአላ እስኪ ሌሎቻችሁ እድል ልስጣችሁ እና ሁለተኛው ጥያቄ ከነብያችን መሐመድ ሰለላሁ ዐለይሂ ወሰለም ባለቤቶች መካከል ወደ ሐበሻ ወይም ኢትዮጵያ የተሰደዱት እነማን ናቸው ሳውዳ ኦኬ አንድ ማሻአላ ረምዛን ዘይነብ እስኪ በቁጥር ስንት ናቸው የሚያቃለ በቁጥር ስንት ናቸው ምክንያቱም አንድ እየጻፋችሁ ያው ስንት እንደመለሳችሁ ግራ እንዳልጋባ በቁጥር ስንት ናቸው ሩቅያ ኦኬ አብዛኞቻችሁ ሳውዳን መልሳችኋል ኦኬ እሙ ሐቢባ طيب ሁለት ዘይነብ ሶስት ዘይነብ ሳውዳና ሐቢባ እሙ ሐቢባ ሶስት አይደሉም ሶስት አይደሉም በቁጥር ሶስት አይደሉም 1 2 3 ሶስት አይደሉም አደም የጠየቅኩት እኮ የነብያችን የባለቤቶቻቸውን ቁጥር ወይ ብዛት ሳይሆን ወደ ኢትዮጵያ የተሰደዱትን ነው ወደ ኢትዮጵያ የተሰደዱት ብዛታቸው ሰዓዳ 6 አይደሉም 6 አይደሉም ሞክሩ ደርሳችሁበታል ሞክሩ ሳዲ ደርሰሽበታል ለትንሽ ማለት ነው አራትም አይደሉም ማሻአላ ዘቢባ 5 ናቸው صح 5 ናቸው ፍንጭ ልስጣችሁና ሁለት ተመሳሳይ ስሞች አሉ
ፍንጭ ልስጣችሁ። ሁለት ተመሳሳይ ስሞች አሉ። ከዛን ደግሞ ሌሎች 5 ናቸው። ወደ ሀበሻ የተሰደዱ የነቢያችን ሰለላሁ ዐለይሂ ወሰለም ባለቤቶች ቁጥር ብዛት 5 ነው። እነማን ናቸው የሚለውን ነው የምናየው ማለት ነው አሁን። ኦኬ ልመልስና ወደሚቀጥለው እንሂድ። ኦኬ ጊዜ ለመቆጠብ ያህል ኢንሻአላህ ልመልስላችሁና ወደሚቀጥለው እንሄዳለን። የነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ባለቤቶቻቸው መካከል ወደ ሀበሻ የሄዱ ስንት ናቸው ለሚለው 5 ናቸው። 5 ናቸው። አንደኛ ሳውዳ ቢንት ዘምሃ ረዲየላሁ ዐንሃ ናት። ሁለተኛ ዘይነብ ቢንት ኹዘይማ ናት። ሶስተኛ አሁንም ዘይነብ ቢንት ጀሐሽ ናት። አራተኛ ሂንት ቢንት አቢ ሁመያ ናት። አምስተኛ ኡሙ ሀቢባ ቢንት አቡ ሱፈያ ማለት ነው። የመጨረሻው ጥያቄ ቅድም ለጠየቅኩት ያው መልስ አሁንም ለማስታወስ ያህል ለምንድነው የመዲና ሰዎች አንሷር የተባሉት ለሚለው የመልሱ ከነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ጎን ስለነበሩ ማለት ነው። ታየው ይሄንን ይመስላል። ወደሚቀጥለው ጥያቄ እንሄዳለን። ወደሚቀጥለው ጥያቄ የሚቀጥለው ጥያቄ ጋራዎች ወይም ደግሞ ሸንተረሮች ማለት ነው። ምንድነው የሚባለው? ተራራ፣ ይቅርታ። ጋራዎች ወይም ተራራዎች አብረውት አላህን የሚዘክሩ ነብይ ማን ነው? ጋራዎች ወይም ተራራዎች አላህን አብረው የሚዘክሩ ነብይ ማን ነው? ሙሳ አይደለም። ማሻአላህ ሁለት ሰው መልሷል። ሁለት ሰው መልሷል። ሁለት ሰው መልሷል። እድል ልስጣችሁ። አብዛኞቻችሁ እንዴት ነው እየተኮራረጃችሁ ነው ልበል እንዴ? ሁላችሁም ሙሳ አለይሂ ሰላምን ነው እየጠቀሳችሁት የሚታየኝ ሌሽ ሁለት ሰው ብቻ ነው የመለሰው። ኢንሻአላህ ለሌሎቻችሁ እድል ልስጣችሁ። እስከዛ ድረስ አንድ ጥያቄ ልድገምላችሁ። እስከዛ ድረስ አንድ ጥያቄ ልድገምላችሁ።
የነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም አስተዳደራዊ መቀመጫ ወይም መናገሻ የት ነበረ? የነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም አስተዳደራዊ መቀመጫ ወይም መናገሻ የት ነበረ? ዳውድ 2 3 4 ኦኬ 4 ሰው ናችሁ ምናምን መልሳችሁታል። ነብዩላህ ዳውድ ናቸው። አብዛኞቻችሁ ግን እንዴት ነው ነብዩላህ ሙሳን ነበር ስትጠቅሱ የነበራችሁት ማለት ነው። ኦኬ ጥያቄውን ድጋሚው ደግመዋለሁ ኢንሻአላህ። የነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም አስተዳደራዊ መቀመጫ ወይም መናገሻ የት ነበረ? ኦኬ እሺ እስከዛ ድረስ አንድ እድል ልስጣችሁ። ወደ ሁለተኛው ጥያቄ እሄዳለሁ። ኦኬ ከተከበሩት ቅዱስ ቁርአን ምዕራፎች መካከል ሁለቱ ጥንዶች ማን እና ማን ናቸው? እደግመዋለሁ። ከተከበሩት ቅዱስ ቁርአን ምዕራፎች መካከል ሁለቱ ጥንዶች ማንና ማን ናቸው? አረ ይሰማል። ረግሟለኝ አሁንም ከቁርአን ምዕራፎች ነው። ከተከበሩት ቅዱስ ቁርአን ምዕራፎች መካከል ሁለቱ ጥንዶች ማንና ማን ናቸው? ሱረቱ ኒሳ እና መርየም በቀራቱ አልኢምራን አይደለም አልተመለሰም። طيب የቀደሙ ጥያቄ መልስ ልመልስላችሁና ኢንሻአላህ ወደሚቀጥለው እንሄዳለን ማለት ነው። ነብያችን በቀራና ኢምራን አይደለም ጃፈር አይደለም። የነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም አስተዳደራዊ መቀመጫ ወይም መናገሻ የት ነበር ለሚለው መልሱ ከቁረይሽ በኒ ሐሺም ሰፈር መካ እና መዲና ናቸው ማለት ነው። አንድ ጥያቄ ደግመላችኋለሁ። አሁንም በቁርአን ዙሪያ ነው። ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም የቁርአን ሻኛ ሲሉ ያወደሷት የቁርአን ምዕራፍ ማናት?
እዚህ ጋር አሁን ሁለት ጥያቄዎች ሱረቱል ፋቲሃ እና ሱረቱል በቀራ አይደለም ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም የቁርአን ሻኛ ሲሉ ያወደሷት የቁርአን ምዕራፍ ማናት? ሱረቱል ያሲን ፋቲሃ አይደለም እየመለሳችሁልኝ አይደለም هذا الخلق الله ما شاء الله ሱረቱል በቀራ ግን የሁለቱን ጥንድ ቁጥር ጥንድ እንትኖችን ረስታችኋል طيب ልመልስላችሁና ኢንሻአላህ ምናልባት ከብራችሁ ይመስለኛል ከተከበሩ ቅዱስ ቁርአን ምዕራፎች መካከል ሁለቱ ጥንድ ማንና ማናቸው ለሚለው ሱረቱል አንፋል እና ሱረቱት ተውባ ናቸው طيب ሱረቱል አንፋል እና ሱረቱት ተውባ ናቸው ማለት ነው የሁለተኛውን ጥያቄ መልሳችሁታል ሱረቱል በቀራ ነው ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም የቁርአን ሻኛ ሲሉ ያወደሷት የቁርአን ምዕራፍ ማናት ለሚለው ሱረቱል በቀራ طيب ወደሚቀጥለው ጥያቄ እንሄዳለን በሃና ሚም ወይም ደግሞ ሃሚም ብሎ የሚጀምሩ የቁርአን ምዕራፎች ስንት ናቸው? ወደሚቀጥለው ጥያቄ ተሸጋግረናል እሙ አመር ማሻአላ ሰባት ናቸው طيب ስሞቻቸውን እስቲ ዘርዝሩልኝ ኢንሻአላህ በሐሚም የሚጀምሩ የቁርአን ምዕራፎች ስንት ናቸው? ማሻአላ ተመልሷል ቁጥራቸው የቁጥራቸው ብዛት 7 ናቸው አትሊስት እስኪ እነማን ናቸው የቁጥራቸው ብዛት ተመልሷል 7 ናቸው ወአለይኩም ሰላም ወራህመቱላሂ ወበረካቱ ቁጥራቸው ብዛት ተመልሷል 7 ነው እስኪ ጥቀሱልኝ አንድ ሁለት ልጥቀስላችሁ ከሰባቶቹ መካከል ሱረቱል ፉሲለት አንደኛው ነው ሁለተኛው ሱረቱል አድኻን ነው አያላችሁ ቀጥል ሁለት ተጠቅሼላችኋለሁ 5 ይቀራሉ ጥያቄውን እደግምላችኋለሁ በሐሚም ብለው የሚጀምሩ የቁርአን ምዕራፎች ስንት ናቸው ለሚለው 7 ናቸው የሚል ተመልሷል መልሱ ልክ ነው 7 ናቸው ከሰባቱ ውስጥ ሁለት መልሻለሁኝ ጃሲያ ዙኽሩፍ ዱኻን ፈስለት 1 2 3 4 5 6 አንድ ይቀራል ጃፈር አንድ ይቀራል
ሁለት ይቀራል ይቅርታ 5 ነው የጠቀስከው ሁለት ይቀራል ኦኬ ሱረቱል ጋፊር አንድ ይቀራል ሰባት ናቸው ከሰባቱ 6 ተመልሷል አላሁ አክበር አንድ ሱራ ይቀራል ማለት ነው ማሻአላ ሱረቱል ጃሲያ ሱረቱል ዙኽሩፍ ሱረቱል ዱኻን ሱረቱል ፉሲለት እንዲሁም ሱረቱል አህቃፍ ሱረቱል ጋፊር እና አንድ ይቀራል ኢንሻአላህ አንዷን እስክታመጡ ድረስ ወደሚቀጥለው እንመለሳለን ወደሚቀጥለው እንሸጋገራለን ኢንሻአላህ በነብያት ስም የተጠሩ የቁርአን ምዕራፎች ስንት ናቸው በቁርአን ሶሪ በነብያቶች ስም የተጠሩ የቁርአን ምዕራፎች ስንት ናቸው እነማንስ ናቸው ማሻአላ ጃፈር ሁሉንም መልሳችኋል ሰባተኛውም ሱረቱል አሹራ ነው ማለት ነው አሹራ ይቅርታ ሰባተኛው የመጨረሻው ሱረቱል ሹራ ነው ማለት ነው በሐሚም የሚጀምሩ የቁርአን ምዕራፎች ስንት ናቸው ለሚለው 7 ነው አንደኛው ሱረቱል ፉሲለት ሁለተኛ ሱረቱል ዙኽሩፍ ሶስተኛ ሱረቱል አድኻን አራተኛ ሱረቱል አልጃሲህ አምስተኛ ሱረቱል አህቃፍ ስድስተኛ ሱረቱል አልጋፊር ሰባተኛ ሱረቱል አሹራ ተመልሷል ወደሚቀጥለው ጥያቄ ተሸጋግረናል በነብያቶች ስም የተጠሩ የቁርአን ምዕራፎች ስንት ናቸው هذا خلق الله ጥያቄን አድምጪኝ ወይ አድምጠኝ ያልኩት በቁርአን ውስጥ የተጠቀሱ የነብያቶች ስም ሳይሆን የቁርአን ምዕራፎች ማለት ነው የቁርአን ምዕራፎች ወይም ደግሞ ሱራዎች በነብያቶች ስም የተጠቀሱ ሱራዎች አሉ አይደለ እነዛ ስንት ናቸው አረ በጣም ቀላል ጥያቄ ነው ወላሂ ማሻአላ ጃፈር ተመልሷል 6 ናቸው በነብያቶች ስም የተጠቀሰ የቁርአን ምዕራፎች 6 ናቸው እነሱም እንደሚከተለው ሱረቱል ሙሐመድ አንደኛ ስድስት ናቸው ተመልሷል አንደኛው ከዛ መካከል ሱረቱል ሙሐመድ ሱረቱል ዩኑስ ሱረቱል ኑህ ኢብራሂም አለይሂ ሰላም ሱረቱል ሁድ እና ዩሱፍ ኦኬ ተመልሷል እስከዛ ድረስ እስኪ ሌሎቻችሁ ምድላችሁን እስክትሞክሩ ድረስ አንድ ልድገምላችሁ በሰባህ ወይም ደግሞ ሰበለላህ ያለ የሚጀምር የሚታወቁ የቁርአን ምዕራፎች በሰባህ የሚጀምሩ የቁርአን ምዕራፎች ስንት ናቸው ማሻአላ አብዛኞቻችሁ ያው መልሳችሁታል አንዳንድ ቢሆንም በነብያቶች ስም የተጠቀሱ የቁርአን ምዕራፎች 6 ናቸው እነሱም ሱረቱል ዩኑስ ሱረቱል ሁድ ሱረቱል ዩሱፍ ሱረቱል ኢብራሂም
ሱረቱ ሙሐመድ እና ሱረቱ ኑህ ናቸው ማለት ነው። ተመልሷል። ወደሚቀጥለው ጥያቄ ተሸጋግረናል። በሰባህ የሚጀምሩ የቁርአን ምዕራፎች ስንት ናቸው? እንደዚህ አንዳንድ ጥያቄ እያደረግን ብንሄድ ይሻላል መስለኛል። ወይስ አንድ ጥያቄ ልድገምላችሁና ሁለቱን አንድ ላይ ትመልሳላችሁ? እሺ ሁለተኛው ጥያቄ ሁለት ጥያቄ ነው፣ ግን በአንድ አያይዤ ምንድነው ሁለት ጥያቄ በአንድ ማለት ነው። ታይብ በመካ የወረዱ በመካ የወረዱ የምዕራፎች ወይም ደግሞ የቁርአን ምዕራፎች ብዛት እና በመዲና የወረዱ የምዕራፍ ብዛት። አሁን እዚህ ጋር ሁለት ጥያቄ ነው። በመዲና የወረዱና በመካ የወረዱ የምዕራፎች ብዛት ስንት ናቸው? በመካ ስንት ወረደ? በመዲና ስንት ወረደ? አብዛኞቻችሁ ስቲል ሱረቱል በነብያቶች የወረዱ ሱራዎች ብዛት ላይ ናችሁ። ያንን መልሰን ወደሚቀጥለው ተሸጋግረናል። ስድስት አይደሉም ጃፈር ኦኬ፣ ሰባት ናቸው። ማሻአላ ሰባት ናቸው። እስኪ ስሞቻቸውን ጥቀሱልኝ። በሰባህ ስያሜ የሚታወቁ የቁርአን ምዕራፎች ብዛት ስንት ናቸው? እንዲሁም በመዲና እና በመካ የወረዱ የቁርአን የምዕራፍ ብዛቶች በመካ ስንት ወረደ? በመዲና ስንት ወረደ? ሰላሐዲን በመዲና 24 አልተመለሰም። በመካ 88 አልተመለሰም። አላሁ አክበር። አንድ ሰው መልሷል፣ አልናገርም። አንድ ሰው መልሷል። በመዲና ስንት ወረደ በመካ ስንት ወረደ ለሚለው ተመልሷል። ነገር ግን አልናገርም። ስቲል የመጀመሪያውን ጥያቄ አልመለሳችሁልኝም። ማሻአላ ብያለሁ። የመለሰውን ግን ስም አልጠቅስም ማለት ነው፣ እንዳትኮረጁ። የመጀመሪያውን ጥያቄ አልመለሳችሁም። ጥያቄ መደራረቡ በነገራችን ላይ ምናልባት አንድ ጥያቄ የማያካለ የሁለተኛው ላይ እድል ማለት ያው ተሰላጅቶ ጥያቄውን አላቅም ብሎ እንዳይወጣ ቢያንስ አንዱን ባያቅ አንዱን ሊያቂ ይችላል። ያው እድል ለሌላውም ከመስጠት አንፃር ነው ሁለት ሶስት ጥያቄዎችን ደራርቤ መለቀው ማለት ነው ታይብ። ስለዚህ አንድ ሰው የሚችለውን ይመልሳል ማለት ነው። ከዛ አንፃር ነው። ኦኬ አንድ ጥያቄ ያልተመለሳለ ሁለቱንም በመዲና እና በመካ ስንት ምዕራፎች ወረደ ለሚለው አንድ ሰው መልሷል። የዛን ስም አልጠቅስም። እንዲሁም ደግሞ በሰባህ ስያሜ የሚታወቁ የቁርአን ምዕራፎች ጃፈር 7 ናቸው ብለሃል። እስኪ ስንት ናቸው? ሱረቱል ሐዲድ 10 6 ነው የጠቀስከው ጃፈር። 7 ናቸው። 7 ናቸው። አንድ አለ ሞከር። ማሻአላ 6ቱንም ጠቅሰሃል። ነገር ግን አንድ ሱራ
ሱረቱል ሐዲድ ሱረቱል ሐሽር ማለት ነው ይቅርታ ሱረቱል አሳፍ ሱረቱል ጁምዓ ሱረቱል አተጋቡን ሱረቱል አህላና አንድ ትቀራለች ሞክራት እስቲ እሷን አንድ አለች እሷን ሞክራት ማሻአላ ስድስቱ መልሰሃል አላህ ይጨምርልህ አላሁ አክበር በመዲና 26 አልተመለሰም ከላይ የሆነ ሰው 86 ኦኬ ሁለት ሰው መልሷል ጃፈር አንድ ትቀራለች አንድ ሞክር ስድስቱን መልሳለ ማሻአላ አንድ የሚቀር ማሻአላ ሱረቱል ኢስራ ሰባቱም ተመልሷል ማለት ነው በሰባህ ሊላሂ ያለ የሚቀጥሉ ሱራዎች ብዛት ሰባት ናቸው ሱረቱል አልኢስራ አልሐዲድ አልሐሽር አሳፍ الجمع سورة الجمع يقرታ ያው አተጋቡን እና አልአዕላ ናቸው ማለት ነው ሰባት ናቸው ማሻአላ ጃፈር እየመራ ነው አንድ ያልተመለሰ አንድ ጥያቄ አለን ሁለት ልጆች መልሳቸዋል ዘቢባና ከላይ ማን እንደሆነ ባላቀም ሁለት ማነው እስኪ መለሰው አልহামዱሊላህ እና ዘቢባ ማሻአላ በመካና በመዲና የወረዱ የምዕራፍ ብዛቶች ሁለት ሰው ብቻ ነው እስካሁን በትክክል የመለሰው ሁለት ሰው ብቻ ነው የመለሰው አብዛኞቻችሁ ደግሞ ወይ የማገለባበጥ ነገር ማለት ነው እያገለባበጣችሁት የመዲናን ወደ መካ የመካን ወደ መዲና ያደረጋችሁ አሁን ዘይድ ነኝ የናቴ ልጅ መካ በመካ 24 መዲና 86 ገለባብጠሽዋል ማለት ነው አስተካኪው በመዲና 26 በመካ 28 አልተመለሰም አለክልካል ኢንሻአላህ ወደ በመካ የወረዱት የምዕራፎች ብዛት 86 ናቸው በመካ የወረዱት የቁርአን ምዕራፎች ብዛት 86 በመዲና የወረዱ ደግሞ 28 ናቸው ማለት ነው ኦኬ ኦኬ ወደሚቀጥለው ጥያቄ እንሄዳለን መሰረታዊ የሐጅ ደንብ ወይም ማሟያው ምንድነው አንድ ሰው ማለት ነው ሐጅ ሲያረግ ደንብ አለው ወይም ደግሞ ያንን ሐጁን አሟላ የሚባለው ምን ሲያደርግ ነው ወይ ደግሞ ያ እንትኑ ምንድነው መሰረታዊ የሐጅ ደንብ ወይም ማሟያው ምንድነው ሙባረክ አልመለስክም እኮ ትክክል አልነበረም ሳህሳሙ ማለት በሰባህ የሚጀምሩ ሱራዎች ለማለት ነው በሰባህ የሚጀምሩ አያዎች በተከታታይ የሚመጡ አሉ አሁን ልክ ቀደም ከላይ ሐሚም ብለው የሚመጡትን እንዳስቀመጥናቸው በዛውም ልክ ደግሞ በሰባህ የሚመጡ ተከታታይ ሱራዎች አሉ ማለት ነው ለምሳሌ እንዲህ በየተጠቀስኳቸው ያው መሄድ ኩላችሁ ማለት ስለዚህ
ይለያይ እንጂ ያው በሰባህ ጥያቄው እንደዛን በሰባህ ብሎ የሚጀምሩ ሱራዎች ለማለት ነው ማለት ነው ሰሙ ወላሂ ቀላል ጥያቄ ነው እኮ የጠየኳችሁ ያሁኑ ጥያቄ በጣም ቀላል ጥያቄ ነው ጃፈር ማሻአላህ ንያ صح ንያ ማንንም ሰው አንድ ነገር ከማድረጉ በፊት ያው አይደለም ሐጅ ቦታው ከመገኘቱ ምን ከማለቱ በፊት ያው የሰው ልጅ ንያ ሊኖረው ይገባል ምንም ለማድረግ ከመነሳቱ በፊት ማለት ነው ግን ሐጁ ወይ ደግሞ ደንቡን በስነ ስርዓት ቦታው ላይ ደርሶ ተግብሯል የሚባለው ምን ሲያደርግ ነው ቦታው ላይ ተገኝቶ ሐጅን ይሄ ሰው ሐጅ አድርጓል የሚባለው ምን ሲያሟላ ነው طيب አብዛኞቻችሁ ስለመለሳችሁ ትክክለኛው መልስ ላይ መጣላችኋለሁ ኢንሻአላህ ወደሚቀጥለው ጥያቄ እንሄዳለን በካባ ውስጥ ማለት ነው በካባ ውስጥ የነበረው ትልቁ ጣዖት የጣዖት ስም ማን ነበር በመካ ውስጥ የነበረው ትልቁ የጣዖት ስም ማን ነበር ሁለት ሶስት ሰው መልሷል ኦኬ የመጀመሪያውን ጥያቄውን አብዛኛው መልሳችሁታል ኢንሻአላህ መሰረታዊ የሐጅ ደንብ ወይም ደግሞ ማሟያው ምንድነው ለሚለው መልሱ አረፋ መቆም ነው መልሱ አረፋ መቆም ነው ማለት ነው በካባ ውስጥ የነበረው ትልቁ የጣዖት ስም ማን ነበር ለሚለው ሁላችሁም ማለት ይችላልኝ ሁበል ይባላል ማለት ነው ለዛሬ ይበቃናል ወይስ እንቀጥል እስኪ እንቀጥል ወይስ አስተምሪ ነው ለማስተማር ብዙ የደርስ እንትኖች አሉ ምንድነው ግሩፖች አሉ በብዙ ሁኔታዎች ትማራላችሁና እኔ እዚህ ጋር አሁን ያደረኩት ምንድነው ለማስተዋወስ ምናልባት ከአመታት በፊት የተማርናቸውን ምናምን ያነበብናቸው ቂሶች ሊሆኑ ይችላሉ በተለይ በነብያቶች ዙሪያ ምናምን እና ለመተዋወቅ ነው እዚህ ጋር እኔ የማስተማሩ ብቃቱ የለኝም አይደለም ለማስተማር ቀርቶ ብዙ አበደን ጭራሽ አልችልም ስለዚህ ግን መልሳቸውን እርግጠኛ የሆንኩኝ ተምሬ ከማስተዋወሻ ያሉትን ብዬ ያቀረብኩትን ነው እዚህ ጋር ለእናንተ ማቀርበው ማለት ነው ስለዚህ አስተምሪ ለምትዩ
ማን ነበረች ሐላሌ ናፋቂ የማይታሰብ ነው ሀቢበቲ ኢንሻአላህ አላህ ለዛ ያደርሰን طيب እስቲ መለስ እንበልና ማለት ነው ቀጥ ያላችሁን አብዛኞቻችሁ ከዚህ በፊትም ይሄንን ጥያቄ መልሽ ጠይቂያችኋለሁ አሁንም ደግመዋለሁ ተውሂድ ማለት ነው ተውሂድ በስንት ይከፈላል ይሰማል መሰለኝ ተውሂድ በስንት ይከፈላል ማሻአላ በሶስት ኦኬ በሶስት ናችሁ صح እስኪ ዘርዝሩልኝ ኦኬ በሶስት ናቸው ዘርዝሯቸው ኦኬ በሶስት ናቸው ማሻአላ ሁላችሁ መልሳችኋል በሶስት ይከፈላል አንደኛው ሁለተኛው ሶስተኛው እያለ ይቀጥላል ማለት ነው ሩቢያና አንድ ይቀራል ኢማን ዑመር ሩቢያ አስማው ሲፋት ኦኬ ማሻአላ መልሳችሁታል በሶስት ይከፈላል አንደኛው ተውሂድ ኡሉሂያ ነው ሁለተኛው ሩቡቢያ ሶስተኛው ደግሞ አስማኡ ሲፋት ማለት ነው ኦኬ ተውሂድ ማለት ምን ማለት ነው ተውሂድ ማለት ምን ማለት ነው ኦኬ ማሻአላ አብዛኞቻችሁ እየመለሳችሁ ነው እስኪ ጥያቄ እየመረስኩላችሁ እኮ ነው አላህን በብቸኝነት ጥርት አድርጎ መገዛት ጠፋ ኦኬ ማሻአላ ኢንሻአላህ አንድ ጥያቄ ልድገምላችሁና አላህ ካለ ደግሞ ኢንሻአላህ ነገ ተመልሼ እንድመጣ ዱአ አድርጉ እስኪ አንድ ሁለት ጥያቄ ልጠይቃችሁ
ተከፈለ? እሺ የመጨረሻ ጥያቄ ኢንሻአላህ ሰሞኑም እየወጣ ስለሆነ ኢንሻአላህ በአንድ በዚህ በመጨረሻው እንሰነባበታለን። የመጨረሻው ጥያቄ ማለት ነው የነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ባለቤት ከዲጃ ማለት ነው ከዲጃ ረዲየላሁ ዐንሃ የት ሞተች? የትስ ተቀበረች? እናታችን አይሻ የነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ባለቤት የት ሞተች? የትስ ተቀበረች? እሺ هذا خلق الله ኢንሻአላህ የመጨረሻ ጥያቄ ነው። የነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ባለቤት እናታችን ከዲጃ ረዲየላሁ ዐንሃ የት ሞተች? የትስ ተቀበረች? ይህ የመጨረሻው ጥያቄ ይሆናል ማለት ነው።